መላበሉኝ ነው ምናልፈው ወደ መላበሉኝ እንለፍ። ሄሎ ሄሎ ጤና ይስጥልን። አብረስልኝ ሰላም ነው? ሰላም ነው። አለን መላበሉኝ ብለህ ቴክስት አድርገህ ነበር። አርገን እስኪ ምን ገጠመህ እንስማው። ስለ ደውላችሁልኝ አመሰግናለሁ። ጓደኛ ነበረችኝና አንድ ስምንት ወር ምናምን ሆኖና ከዛ እየወራን እያለ ምናምን የሆነች የቀደመ የድሮ ጓደኛዬ ደወለችና ከሷ ጋር ደግሞ በአዲስ እንደዚህ ምናምን ወሬ ተጀመረና ከሷ ጋር ደግሞ ለዚህ ነው ሳልነግራት አንድ ሁለት ወር ምናምን ማውራት ጀመርን። እሺ ከዛችኛዋ ስትደውልልኝ እችኛዋን በቃ የማውራት ፍላጎት ምናምን ቀነሰ። እዚህኛ ያለው ፍላጎት ሁሉ ምናምን ቀነሰ። ፍቅሩ ምናምን ስትደውልልኝ ሁሉ ምናምን አላነሳም። እንደዛ ምናምን እየወራን እያለ ያው ከሷ ጋር ምናምን እንደዚህ እሺ ማውራት ሁሉ ምናምን አቆምኩና ስልክ ምናምን ዘጋሁት። ከዛ ይቺ አሁን የደወለችልኝን ምናምን በአዲስ ማውራት ጀመርኩ ማለት ነው። ከሷ ጋር ወደ ጦፈ ፍቅር ውስጥ ገባ። ከአዲሷ ጋር ወደ ጦፈ ፍቅር ገባ። እንደዛ ገባውና እችኛዋን ተውኳት ምናምን ማለት ነው። እሺ እችኛዋን ግን በጣም ወዳት ነበር። ግን ያው ደግሞ የበለጠ ደግሞ የምትወደው መጣ። እዛችኛዋ ጋር ደግሞ በቃ ማለት ሳፋር ላይ ምናምን ተዋውቅ ነበርና እና እንደዛ ምናምን ያው በሆነ አጋጣሚ ነበር እሷ ጋርም የተለያየ ነው። ስልኬን አፈላልጋ ምናምን የደወለችልኝ ማለት ነው። የመጀመሪያዋ ናት ስልክን አፈላልጋ የደወለችው? እሺ ከዛ በቃ እሷኛዋን ስልኬን አስቼ ምናምን ቀይሬ ማውራት ጀመርኩ ማለት ነው። አሁን እችኛዋ ጋር በቃ ማለት ያው አሁን አቆምና ጋር ማውራት አቆምና አንድ ወር ምናምን ሆነን ማለት ነው። እሺ ከዛ እንደዛ እያለ እችኛዋ ደግሞ በቃ በጣም እዚህኛዋ ጋር በጣም ፍቅር አለኝ ወጣሳለሁ። ግን አሁን ወደ የትኛው ወደ የሚለው ለመምረጥ ተቸገርክ? አንተ ግን አሁን እችኛዋና ያችኛዋ እያልክ ገላቀልክብን። አንተ ግን አሁን ሌላ እንዴት ነው? ሰው ወዳጅ ነህ? ሰው ትወዳለህ? ያው ይወደድና ነው ይወደድ እድሉ ሲገኝ ነው። ቶሎ ያጠቃሃል። ፍቅር ምን ያክል ጊዜ ያዘ? ፍቅር በደንብ ይዞ ያውቃል? እንዴ ከየትኛው ያዘ? ለምሳሌ ነው በፊት ሌላ ነው? አይ ግን ከዚህኛው ጋር ምናምን ከነሱ በፊት ያፈቀርከው ሰው አልነበረም? የለም ነበር። ያው የሷ እንትን ስል ፋቆም እዚህኛው ጋር ነው የመጀመሪያ የነበረች ማለት ነው የቀደሙ። ምን ያህል ጊዜ ቆያችሁ አሁን? ከዚህኛው ያድራስ ግራ ጋባን። ከዚህኛው ያችኛው ድሮዋ ጋር ነው አሁን አንተ ያለኸው ከመጀመሪያ ፍቅረኛ ጋር ነው አይደል? ማለት መጀመሪያ ከወደድካት ጋር ነው ያለኸው። እሺ ሁለተኛይቱ አሁን የተውካት ናት። ስልክ የዘጋህባት ናት። አሁን ልብህ ለሁለት ተከፈለ። የቱ ጋር ልሁን ብለህ ተከፈለ ልብህ? እሱ ነው። ሁለቱንም ተወዳቸዋለህ? እንቅልፍ አጣሁን በዚህ? አይ ቆይ ሁለቱንም ተወዳቸዋለህ አይደል? ግን ሁለቱንም ወዳቸዋለሁ። ግን ማለት ያው እድል ቢኖር ሁለቱም ቢሆኑ ያንተ ደስ ይልሃል? እዛማ አይደለም እኔ እኮ አይ ለመወሰን ተቸግሮ ነው። አሁን አንተ ማድረግ ያለብህ መንገድም ስትሄድ አንገትህን ሰበር አድርገህ አሁን ካየህ ልትወድ ትችላለህ ሌላ ሰው። የዋህነህ የዋህነህ አፍቃሪ ነህ። አይ በእርግጥ እችኛዋን ማለት አሁን የመጀመሪያውን ግን ሁለተኛዋን ወዳት ነበርና ማለት ነው። ግን አንተ አሁን እሺ ሁለተኛዋን መጀመሪያውን እያልክ ነው። ምን ታማኝ ነኝ ብለህ ታስባለህ? እንደዛማ ያው ታማኝ ነኝ ወይንም ያው ማለት ታማኝ ነኝ። ግን ያው ምርጫ ለመወሰን ተቸግሬ ነው እንጂ ታማኝ ነኝ። ታማኝ የሆነ ሰው እኮ አሁን ለምሳሌ አንድ ፍቅረኛ ሲይዝ ታማኝ የሆነ ሰው ሌላ ሰው ለማየት ፍቃደኛ አይሆንም። ካለችው ጋር በቃ እሷ የኔ ነች የህይወት አጋሪ ነች ብሎ እሷን ብቻ እያሰበ ይኖራል እንጂ ሌላ ለማየት ጥረት አያረግም። አንተ ግን አሁን ስናይህ የመጀመሪያው ፍቅረኛ እያለች አይነን ገልጠህ ሌላ
ለማየት እየሞከርክ ነው። አይታወቅም ደግሞ ነገ ሶስተኛ ሲመጣ ደግሞ እንግዲህ ዛሬም ጨነቀኝ ሊል ይችላል። ገብቶሃል አይደል ተስፍሽ? መጀመሪያ ፍቅረኛው ነበረች፣ አሁን እቺ አብራው ያለችው መጀመሪያ ወደዳት፣ እሷን ይወዳት ነበር። አዎ ከዛ ሌላ ሴት ወደደ እሷን ከሷ ጋር ሳይቋጭ ጉዳዩ። አዎ ከዛ ድጋሚ ያቺ ተመለሳ ስትመጣ ደግሞ ወደዳት አያርገውና ሌላ ከመጣሽ ደግሞ። አዎ ግን አንተ እርግጠኛ መሆን ያለብህ ልብህ አሁን ሁለተኛይቱን ወዳታለሁ ብለሃል አይደል? ለምን ከዚች ጋር ለመሆን ደግሞ ድጋሚ ይፈልጋል ልብህ? ምን ለምትወዳት ከሆነ እንደዚህ አታረገም ብዬ ነው ገብቶኛል። ግን ማለት ያው ትምህርት ምናምን አብረን ስለተማርነ በቃ የድሮውን ነገር እየወራች ታስታውሰኛለች ምናምን በቃ ማለት ደግሞ እኔ ያለሁት አዲስ አበባ ነው፣ እሷ ሌላ ቦታ ነች። እና ስንት ዓመትህ ነው አንተ? ስንት ዓመትህ ነው? 23 ዓመትህ ነው አንተ? 23 ዓመት እያየህ ያለው ታሪክ 23 ዓመት በአንዴ ሁለት። እሺ ወንድማችን አሁን ቁም ነገር እናርገውና ያው እድሜ 23 ዓመት ነው፣ ያው ልጅ ነህ፣ ወጣት ነህ። ነገር ግን ራስህን እየከተትክበት ያለው መንገድ ትክክል አይደለም። አጣብቂኝ ውስጥ እየገባህ ነው። አዎ ምን እዚህ ሁላ ሂሳብ ውስጥ አስገባ? ምን ራስህን እንደዚህ ያጨናነቀ? አንድ ፍቅረኛ ከያዝክ ታማኝ ሆነ በዛ መቀጠል ትችላለህ አይደል? እንደገና ደግሞ ጨነቀኝ ብለህ አሁን ይሄንን ሁለት ፍቅረኛ ይዘህ ወደ የትኛዋ ልሂድ ብለህ እኛ ጋር ስትመጣ አይ የመጀመሪያዋ ትሻልሃለች ብለህ ልንመልስልህ አንችልም። ልቡ ያንተ፣ ያፈቀርከው አንተ፣ የወደድከው አንተ፣ በአንዴ ሁለት ብለህ በርህን ከፍተህ እንደዚህ ጭንቀት ውስጥ የገባኸው እኮ አንተ ነህ። ስለዚህ እኔ ምልህ ቀስ በል፣ ተረጋጋ፣ ለራስህ ጊዜ ስጥ፣ ቆም ብለህ አስብ። በአንድ ጊዜ ሁለት እንደው ህግ ስለሌለው ነው እንጂ በፍቅረኛ ለመደረብ ትዳር ውስጥ ቢሆን አንተ ወንጀለኛ ነህ፣ ታስረሃል። እሺ ረጋ በልና ቆም ብለህ አስብ። የምትወዳትን የምታፈቅራትን የህይወት ያጋር ልትሆን ትችላለች ብለህ የምታስበዋን ሴት መምረጥ ትችላለህ። እቺኛዋ አትበል በቃ። አሁን ለኛ እቺኛዋና ያቺኛዋ ብለህ አትንገረን። ማለት እኛ ሁለት ፍቅረኛ አምጥተህ የትኛዋን ልምረጥ ብለህ ስትጠይቀን አይ ያቺኛዋ ትሻላለች እቺ አትሻለም ልንልህ አንችልም። አንተ ምን እዚሁ ላይ ሂሳብ ውስጥ ከተተህ? ለራስህ ጊዜ ስጥ፣ የምትወዳትን የምታፈቅራትን። ከዛ ውጪ ደግሞ ያቺኛዋ ብለህ የምትላትን ሴት አንድ ወር ስልክ ሳታነሳላት የቆየኸውን እየበደልካት ነው። እሷ ፍቅረኛ አለኝ ብላ ድንገት እንኳን መለያየትን ሳትነግራት ነው ጥላት የመጣው አይደል? እየወሰለትክ ነው ማለት ነው። ይሄ መወስለት ይባላል። ታማኝ አይደለህም። እና ልብህን ተከተል፣ ለውሳኔ አትቸኩል። ገና ነህ፣ እድሜህም ገና ነው። ስለዚህ በደንብ ልብህን ተከተል። እንደዚህ አይኮንም የፍቅር ግንኙነት፣ የፍቅር ህይወት ላይ ራስህን አደጋ ላይ ነው የምትጥለው። በኋላ ትልቅ አጣብቂኝ ውስጥ ነው የምትገባው። በተቻለ መጠን ቆም ብለህ አስብ። እሺ እቺኛዋ እንዳትላው። እሺ መልካም ቀን እና ተረጋጋሽ ወንድሜ። እሺ አመሰግናለሁ። እሺ ጎበዝ። ስንቱ በ23 ዓመት የት ነበር? እኛ ፍቅረኛ መቼ ያዝን ያኔ ልጅ ነበር። ትምህርት እያለን በር ሲከፈትልህ ምን ለማግባብ ነው አንተ በቃ ተውጂ። እንደው ራሱ ሊከተተበት ሁኔታ በጣም ይገርማል። ብዙዎች አንድ ያጡበት ጊዜ ላይ እሱ ሁለት ይዞ ያጋጥማል። እሺ ያጋጥማል አይደለም? በር ካልከፈትክ አያጋጥምም እንደዚህ አይነት ነገር። እሺ ጥሩ ነው። ነው አሳልፍ እንደዚህ አይነት ነገር እኔ ያሳልፍ ያጋጥማል ማለት አሳልፍ ያለው ማለት አይደል። ልምዶች፣ የሰዎች ልምዶችን ታያለህ። እና አንዳንዴ ለመፍረድ አልቸኩልም እኔ እንደዚህ አይነት ነገር ላይ። አይ አንዳንዴ ወጣትነት የሚሰሩት ብዙ ስህተቶች አሉ። አሁን እሱ ብዙ ሰው በልቡ የሚያስበውን አውጥቶ ስለተናገረ ብዙ ሰው ልብ ውስጥ አለ እንደዚህ አይነት ነገር። ኧረ ተው እንደዚህ ብለህ ደፍረህ ለመናገር ምን አነሳሳ ነው? በአቅራቢያ ያሉ ሰዎችን ማየት ነው። ለምርጫ የሚቸገሩ ሰዎችን ማየት ነው። አታውቅም? እንደዛ ነው። ታማኝ ያልሆኑ ሰዎች አሉ። ያው ብዙ ጥያቄ የለውም። ታማኝ ያልሆኑ ሰዎች አሉ። ታማኝ ሆነን በጣም ትንሽ ነን። እንደዚህ አይነት ሰዎችን ደግሞ ያው በስነ ስርዓት ያጋጥማል ብለን ማለፍ ሳይሆን ልክ አይደለም በቃ ያጋጥም መደረግ የለበትም ብለን ነው ማለፍ ያለብን።